አብርሃም ደስታን ሊከሰው እንደሆነ እየተሰማና መረጃ እየወጣ ይገኛል። ሙሉ መረጃውን የማቀርብላችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ መሆናችሁን አትርሱ። እናም እንግዲህ ትናንትና ደስታ ሄርሜላና አብርሽን እናንተ ናችሁ ያስደበደባችሁኝ በማለት የክስ መጥሪያ ወረቀት ሰጥቷቸው ነበረ ማለት ነው። እሱም ደግሞ የተቀበለው እንግዲህ አብርሃም ነው። አንቀበለውም ብላ ነበረው ሽሚት። እናም አብርሽ ደግሞ አይ እንቀበለው ብሎ ተቀበለ ማለት ነው። በነገራችን ላይ አልቀበልም ቢል ኖሮ ህግ ጥሰትን ራሱ ያመለክት ነበረ። ህግን ባለማክበር፣ ህግን በመጣስ፣ ህግን በመናቅ እንደውም ሌላ ክስ ይመጣበት ነበር። ሌላ የህግ ጥያቄ ይመጣበት ነበር። አብርሽ መቀበሉ በጣም አሪፍ ሆኗል። ለሌሎችም ያው መቀበል እንዳለባቸው ከህግ የሆነ ወረቀት ሲመጣላቸው ይገነዘባሉ ብዬ አስባለሁ ማለት ነው። በያች ጋጥ ወጧ ግን አትቀበለው ብለው ነበረ። ህግ አታቅ፣ ፈጣሪን አታቅ፣ ምንም የምታውቀው ነገር ስለሌላት ማለት ነው። ዝም ብላ ልቅ እኮ ናት። ልቅ የሜዳ አህያ ታውቃላችሁ። ምክንያቱም አብርሽን ራሱ ጦስ ውስጥ ልትከተው ነበረ አትቀበል ብላ ማለት ነውና እንግዲህ ደስታ ሄደው ቃል ካልሰጡ ፖሊስ መጥቶ ይወስዳቸዋል ሲል ነበር ማለት ነው። በነገራችን ላይ የመጥሪያ ወረቀት ለሄርሜላም ያስፈልጋት ነበር። እንግዲህ ክስ እየከሰሰ ያለው ደስታ ማንና ማን ነው? አብርሽንና ሄርሜላን ነው። እነሱን ከከሰሰ ደግሞ ለሁለታቸውም የክስ መጥሪያ ወረቀት ያስፈልጋል ማለት ነው። በነገራችን ላይ አብርሽ አሁን ደስታን ሊከሰው ነው እየተባለ ነው ማለት ነው። በስም አጥፊ ከፈለገ እኮ ከስሼ እኔ እስር ቤት መክተት እችላለሁኝ፣ በህግ እንዲጠየቅ ማድረግ እችላለሁ እያለ ነው። እና ደስታ ደግሞ አሁን እኔ የፈራሁለት የእውነት ማስረጃ አለው ወይ ነው ማለት። ደስታ ማስረጃ አለ ወይ? ለምን መሰለ ይሄን ያልኩበት ምክንያት ባለፈው ለታም እነ አቤልን አንተ ነበርክ ደብድባችሁኛል፣ አስደብድባችሁኛል ብለህ እንትን ያልከው ማለት ነው ስትጠይቃቸው ነበረ። እንደገና ደግሞ ዙረህ አብርሽና ሄርሜላን እያልክ ነው ማለት ነው። እና የምትከሰው ሰው በዛብኝ። ቀጥታ የደበደቡህን ሰዎች ነበር መክሰስ ያለብህ። ገብተዋል? ቀጥታ የደበደቡህን ሰዎች ትከሳቸዋለህ። ከዛም በኋላ ያ የህግ ጉዳይ ነው። ህግ በሚያውጣጣው አውጣቶ ጠይቆ በስነ ስርዓት አስረግጦ ነግሮ እስር ቤት ይከታቸው ነበር። እነሱም ደብዳቤዎችም እስር ቤት ይገባሉ። እንደገና ደግሞ እነሱ ያዘዛቸውን ሰው ትእዛዝ የሰጣቸውን ሰው ይጠቁማሉ። ህግ እንዲናገሩ ስለሚያስገድዳቸው የግዱን ይናገራሉ። ወዶ ሳይሆን በግዳቸው ይናገራሉና እነዛም ሰዎች ተጠያቂ ሆኑ ነበር። ገብተዋል? እና አሁን ግን የምትከሳቸው ሰዎች በዙብኝና ነገሩ ግራ ገባን ማለት ነው። የመጥሪያ ወረቀትም እንግዲህ ለሄርሜላም ራሱን የቻለ መድረስ አለበት። ለደበደቡህም የደበደቡህንስ ለምንድነው ለመክሰስ ያልፈለከው? ለምንድነው እነሱ ላይ ብቻ ያነጻጸርከው የሚለው ነገር ጥያቄ ፈጥሮብኛል። በነገራችን ላይ እንግዲህ ደስታ ራስህን ጠብቅ፣ ካልሆነ ግን የሚወሩት ወሬዎች አስፈሪ ናቸው እየተነገሩ ያሉት ማለት ነው። አንድን ሰው ያለ ማስረጃ መወንጀል አይቻልም። ኢቭን ያ ሰው ወንጀለኛ ቢሆን እንኳ በእጃችን ማስረጃ ከሌለ ህግ ላይ አይሰራም። ህግ ፊት ህግ የሚፈልገው በማስረጃ የተደገፈ ነገር ብቻና ብቻ ስለሆነ ማለት ነው። እኔ ግን ሲጀመር የሚመስሉኝ ማለት ነው ሄርሜላ ሲጀመር እኔ እንጃ ምን አድርጋት ታስደበድባለች አላቅም። እንግዲህ ብቻ ግን እሷ አብርሽን ስለምትፈልገው ከሩታ ጋራ እንድትሆን ነው የምትፈልገው። ገብቷል? እና እንትን ምትል አይመስለኝም ማለት ነው። ለምን በል ከሩታ ጋራ ካልቀጠልክ አብርሽ ወደ ሩታ ሊመለስ ይችላል። ግን እንግዲህ ደስታ የሄርሜላ ሰውም ነው እየተባለ ነው። እሱ ወደፊት የምናየው ይሆናል። እና ራስህን ጠብቅ። ለማንኛውም
እኔ ግን የምጠረጥራቸው እና አቤል ናቸው ብዬ ነው የማስበው ማለት ነው። እና አቤል ራሳቸው ፈልገው ራሳቸው ነገሩን አቀነባብረው በጥቅም ሲገዙ ስለነበረ ዝም ብለው ሩታ ብቻዋን እንድትቀር ስለሚፈልጉ የምቀኝነትና የቅናት ሴራ ነው ብዬ ነው የማስበው። አብረሽ ደግሞ ምንም አይጠቅሙም እነንትና ማለት ነው። እነ አቤል ጓደኛህ መስለው ነው፣ ጓደኛህ ሳይሆኑ ጠላትህ ናቸው። አንተን ጉድጓድ ሊከቱ፣ አንተን ድህነት ውስጥ ሊከቱ፣ አንተ ከሰው በታች ነህ እንድትኖር የሚፈልጉ ጓደኞች ሳይሆን ጠላቶች ናቸው እንጂ የእውነት አንተን ወደው አንተን ፈልገው ከጎንህ የቆሙ እንዳይመስሉ ያንተን ውድቀት ነው የሚፈልጉት። ምክንያቱም ዋጋ ከከፈለችው ሩታ ይልቅ ሄርሜላ ጋ ነው እየተለጣጠፉ እየታዘዙ እየሰሩ ያሉት ማለት ነው። እና የሷ ቡችላ ስለሆኑ ባታምናቸው እና ብታረቃቸው ደስ ይለኛል። እነሱ እንደውም ለአንድኛው ከህይወትህ ቢወጡ ጥሩ ነው ማለት ነው። በእናንተ ስሙ ማጋይስ ግን ሰሞኑን ማለት ነው ሩታና አብርሽ በቪዲዮ ተራርቀዋል ማለት ነው። ተራርቀዋል። ጭቅጭቅ ወፍ የለ ምን የለ በቃ ተራርቀዋል ሰሞኑን። እንደውም ኮመንት ላይ ናፈቁን አንድ ላይ ይምጡ፣ ጭቅጭቅም ቢሆን እነሱ ይሻሉናል፣ ወይኔ ባልና ሚስት ተነፋፈቁ እያሉ ኮመንት ላይ ሲጽፉ ነበረ ማለት ነው። እና ከካሜራ ጀርባ ልጁን ሄዶ አይቷል። ለምን መሰላችሁ? ትናንትና የተለጠፈው ቪዲዮ ላይ ታምኔሉ ላይ አይታችሁት ከሆነ የአማንዬን ፎቶ ከአማን ጋራ እንግዲህ አብረው ነው የተለጠፉት። አብረው ነው የለጠፏቸው ታምኔል ላይ ማለት ነው። ስለዚህ ያ ፎቶ ደግሞ ሌላ ነው፣ አይተኑ የማናውቀው ፎቶ ነው። ስለዚህ ያም ሆነ ዞሮ ዞሮ አማንዬ ድንቡጭ እያለ መጥቷል። የኔ ፈንዲሻ የኔ እንቁ ማለት ነው። ፈጣሪ ይጠብቅህ። በዛም አለ በዚህ ባልና ሚስት አይደሉም ለካ ተለያይተናል ብለዋል። ሶሪ። እናም እንግዲህ ያለው ነገር ይሄንን ይመስላል። ሩታም ደግሞ ልክ ልጇን ሊሰርቅሽ ነው ምናምን እያሉ ይነግሯታል ማለት ነው። እሷ ግን ከምንም አትቆጥራቸውም በነገራችን ላይ ማለት ነው። እንዴ የሱ ቀቅ አደረጉት እንዴ ወደዛ ወደዚህ። ሄርሜላ ስለማትቀበለው አብርሽ አይወስደውም። ሄርሜላ ካልያዘችለት እሱ ምን የቤት ሰራተኛ ይመስል ወይንም ደግሞ እናት ይመስል ቁጭ ብሎ ልጁን አይዘው። መችስ ልጅ ማሳደግ ብዙ ነገር ስለሚል ማለት ነውና የትም አይወስደውም። ቢወስደውም እንኳን ደግሞ የትም ይዞት ሊሄድ አይችልም ማለት ነው። ባለፈው ለታም መልሶታል። ልጅ ማሳደግ ቀላል ስላልሆነ ቢወስደውም እንኳን ይጎዳውም። የግድ አባቱ አይደል እንዴ? አባቱ እስከሆነ ድረስ ወዶ ሳይሆን በግድ ይዘዋል ማለት ነው። አስተካክሎ ይዘዋል። እና ወዶችዬ በቀጣይ ቪዲዮ እንገናኛለን። እስከዛው ድረስ ሰላም ቆዩልኝ።